ከሰው ጋር ባለሽ ግንኙነት ምን አይነት የትስስር ስታይል ትጠቀሚያለሽ? ምን አይነት መንገድ አለሽ ከሰው ጋር? አታችመንት ማለት ጥያቄዎቹ በቃ ክብደቱን እየጨመረ ነው የሚሄደው። አይ ቢሊቭ ሴኪዩር ነው ብዬ አስባለሁ። ግንኙነቶችን ለመፍጠር አይቸግረኝም። ብዙ ችግሮች ሲፈጠሩ ደግሞ ለመፍታት መሞከር ነው እንጂ አቮይድ ለማድረግ አልሞክርም። በሪሌሽንሺፖችም ዛማች አንክሸስ አልሆንም። በጣም ኮንቨርስ ማድረግ ዛማች ክሊንጂ የመሆንም ባህሪ ላይም ግን አላ ጥሩ ነገር ለራሴ እየሰጠው እንዳይሆን ወይ አሰስመንት ፎርም ነገር አውጡና ልሙላ። ግን ከአስተዳደጌ ተመልሼ የማይበት ሰዓት እንግዲህ በጣም ሪስፖንሲቭ የሆኑ ቤተሰቦች ናቸው ያሳደጉኝ። ለዛ አይ ሆፕ ሴኪዩር ነኝ ብዬ አስባለሁ። በልጅነታችን ለተሰሙን ስሜቶች የተሰጡን ምላሾች ዛሬ ላይ ተጽዕኖ ፈጥረውብን ቢሆንስ? በዛሬው ክፍል ልጆች ከአሳዳጊዎቻቸው የሚያገኙት ምላሽ የወደፊት ደህንነታቸውን እንደሚወስን የሚያስቃኝ ትንተናን ለመዳሰስ ጁሊያ በድጋሚ አብራናለች። ጁሊያ የመጀመሪያ ዲግሪዋን በሳይካትሪ ፕሮፌሽን እንዲሁም ሁለተኛ ዲግሪዋን በካውንስሊንግ ሳይኮሎጂ የሰራች ሲሆን በአሁኑ ሰዓት ተማሪዎችን በማማከር እየሰራች ትገኛለች። መልካም ቆይታ። ከባለፈው አታችመንት ቲዮሪ በቀጠለ ዛሬ ደግሞ የምናያት አንድ ሴት ተመራማሪ አለች። እሷም ሜሪ አንስወርስ ትባላለች። ቶሮንቶ ተወልዳ ያደገች ስትሆን የቤተሰቦች አስተዳደግ ልጆች ላይ የሚያመጣው የደህንነት ስሜት የሚለው ኮንሰፕት ሞር ይመስጣት እንደነበር ይነገራል። ካደገች በኋላ አግብታ ወደ ኢንግላንድ ሀገር መጣች። ከዛም ትዳር መስርታ ወደ ኢንግላንድ እንደሄደች ኢንግላንድም ባለፈው ያወራነውን ዋናውን ቲዮሪስ ከጆን ቦልቢ ጋር የመስራት እድል እንዳገኘችና እዛ ከሱ ጋር በመታወቃ ቀጥለን ለምናወራቸው ብዙ ስራዎች መሰረት ሆኗቸዋል ማለት ነው። ከዛ በኋላ ግን ባሏም ለስራ ወደ ኡጋንዳ መሄድ ስለነበረበት ወደ ኡጋንዳ ሙቭ አደረገች። ኡጋንዳን በቆየች ጊዜ ቦልቢ ያነሳቸውን አንዳንድ ሀሳቦች እንደ ሴኪዩር ቤዝ የደህንነት ምንጭ ብለው ያነሳት ነገሮች ኤክስፐሪመንት የማድረግ እድሉን አግኝታ ነበር ማለት ነው። ከኡጋንዳ ከተመለሰችን በኋላ አሜሪካ ውስጥ ትልቅ ኤክስፐሪመንት የመስራት እድል አግኝታ ነበር። ይህም ኤክስፐሪመንት እንግዲህ 23 መካከለኛ ደረጃ ላይ ያሉ ቤተሰቦች ጋር ልጆቻቸውን ኦብዘርቭ የምታደርግበት ቆይታ ነበር። ስለሆነም እነዚህ ልጆች ከ1 ዓመት በታች ናቸው። ቤታቸው በየ3 ሳምንቱ እየሄደች ለ4 ሰዓታት ያክል ትመለከታቸው ነበር። ከተመለከተቻቸው በኋላ ዓመት ከሆናቸው በኋላ ሌላ ቦታ በማምጣት ስትሬንጅ ሲቹዌሽን ኤክስፐሪመንት የሚባል ትልቅ ኤክስፐሪመንትን ሰርታባቸዋለች። ስትሬንጅ ሲቹዌሽን ኤክስፐሪመንት እንግዲህ ምንድነው? ልጆች ከእናታቸው ጋር አዲስ የማያውቁት ስትሬንጅ የሚባል ቦታ ላይ ይመጣሉ። እዚህ ቦታ ከመጡ በኋላ ሁለት ለአጭር ቆይታ የሚቆይ መለያየት ይገጥማቸዋል ማለት ነው። ስለሆነም የመጀመሪያው ሰፓሬሽን እናታቸው ወጥታ የማያውቁት አዲስ ሰው ይገባል። ከአዲስ ሰው ጋር ምን አይነት ቆይታ ይኖራቸዋል ነው። ከዛ ደግሞ እናትየው ከተመለሰች በኋላ ትንሽ አብረው ከቆዩ በኋላ እናትየው ትወጣለች ታቸው ማለት ነው። በዚህም ሰዓት እንዴት ሪአክት ያደርጋሉ የሚለው ነው። አንስወርስ በዚህ ኤክስፐሪመንት ማየት የፈለገችው ምንድነው? ልጆች እናታቸውን እንዴት እንደ ሴኪዩር ቤዝ ይጠቀማሉ ማለት ነው። እንደምታስታውሱት ከዚህ በፊት እንዳወራ ነው ሴኪዩር ቤዝ ማለት ሄደው ኤክስፕሎር ማድረግ፣ መጫወት፣ መነካካት ላይ ኤንጌጅ ያደርጋሉ። ነገር ግን መሀል ላይ እየዞሩ ደግሞ የእናታቸው መኖርን ቼክ ያደርጋሉ ማለት ነው። ስለዚህ ይሄ ሴኪዩር ቤዝ ነው። ከዚህ ከተለየ ደግሞ ሌላ ስም ለመስጠት ይህ ኤክስፐሪመንት ትልቅ ረድቷል። በዚህ ኤክስፐሪመንት እንግዲህ የታዩ ዋና 3 ፓተርኖች ነበሩ። ከነሱም ውስጥ የመጀመሪያው ሴኪዩርሊ አታችድ ኢንፋንትስ የሚባል ነው። ይህም ማለት ደህንነቱ የተረጋገጠ ቁርኝት ያላቸው ኢንፋንቶች፣ ህፃናቶች ማለት ነው። በዚህ ውስጥ የታየው ነገር ምንድነው? ወደ ስትሬንጅ ሲቹዌሽን ቦታ ሲመጡ አካባቢውን መቃኘት ጀመሩ፣ ባሉ አሻንጉሊቶች መጫወት ጀመሩ፣ የመሳሰሉት ነገሮች ማድረግ ጀመሩ። እነዚህም ህፃናት ከእናታቸው ጋር አዲሱ ክፍል ውስጥ ሲገቡ ያሳዩት ባህሪ ከእናትየው በመነሳት አካባቢውን ለመቃኘት አልተቸገሩም ነበር። አካባቢያቸው ባሉ የተለያዩ መጫወቻዎች የተጫወቱ የነካኩ ቆዩ። ትንሽ ቆይቶም እናትየው ወጥታ የማያውቁት ሰው ወደ ውስጥ ሲገባ ፊታቸው ላይ ያዘነ ስሜት ይታይባቸው ነበር። እንዲሁም እንቅስቃሴያቸው ቀንሶ ነበር። ትንሽ ቆይቶ እናታቸው ተመልሳ ስገባ ደግሞ ለተወሰኑ ደቂቃዎች አጠገቧ ከቆዩ በኋላ መኖሯን ሲያረጋግጡ ድጋሚ አካባቢውን ወደ መቃኘት ኤክስፕሎር ለማድረግ ሄደው ነበር ማለት ነው። እንግዲህ አንስወርስ ከዚህ ኤክስፐሪመንት በፊት በቤታቸው ኦብዘርቭ አድርጋቸው ስለነበር በቤት የነበረው ቆይታ ጋር አሁን ያሳዩት ነገር ሲወዳደር በቤታቸው እነዚህ ልጆች በሚያለቅሱ ሰዓት፣ እናታቸውን በሚፈልጉ ሰዓት ሁሌ ሴንሲቲቭ የሆነች አቤት የምትል እናታቸው አብራቸዋለች ማለት ነው።
ስለሆነ ለለቅሷቸው ቶሎ ምላሽ ስለምሰጥ ከዚህ በፊት እንዳልነው አለችልኝ እወደዳለሁ የሚል ስሜት ስለሚሰማቸው ያለ መፍራት ነገር ታይቶባቸዋል ማለት ነው። ከዛ በተጨማሪ ግን ጀስም በጣም ደግሞ ምንም እሷን ኖቲስ ሳያደርጉ መጫወታቸውን አልቀጠሩም፣ ተጠግተዋት ቆይተው ነበር። ይህም አጠገቧ የመሆን ቅርበትን መፈለግ ቁርኝቱን መፈለግ ነገር ስለሚታይባቸው ጥሩ ፋይንዲንግ ነበር ማለት ነው። ሁለተኛው የአታችመንት ፓተርን ኢንሴኪር አቮይደንት ኢንፋንትስ የምንላቸው ናቸው። እነዚህም ህፃናት ወደ ስትሬንጅ ሲቹዌሽን ኤክስፔሪመንት በሚገቡበት ሰዓት ከእናታቸው ተለይተው ወዲያው እንደገቡ አካባቢያቸው ያለውን ነገር ብቻቸውን መቃኘት መጫወት ጀመሩ። ይህን ካረጉ በኋላ እናታቸው በምትወጣበት ሰዓት ምንም የሚያሳዩት ለውጥ አልነበረም። አልተከፉምም፣ አላለቀሱምም፣ ጨዋታቸውን ነበር የቀጠሉት። እናታቸው ተመልሳ ስገባም ሄደውን ሰላም አላሏትም። በመምጣቷም የደስታ ነገር አላሳዩም። አብረዋትም ለመቆየት አልሞከሩም። ቅድም እንዳልነው ቅርበትን ለመፈለግ ይጥራሉ ብለናልና እነዚህ ልጆች ግን እሱን ነገር አላረጉም ነበር። በሚጫወቱበት ሰዓትም መሀል ማለ እየዞሩ መኖሯን አለመኖሯን ቼክ የሚያደርጉ ልጆች አልነበሩም። ስለዚህ እንደ ሴኪዩር ቤዝ የተጠቀሟት አይደለም ማለት ነው። ስለሆነም እነዚህ ልጆች ብቻቸውን ስለሚጫወቱ እናታቸውን የተመላለሱ ስለማያዩ ስትመለስም አብረዋት ጥብቅ ስላላሉባት የመሳሰሉ ነገሮች በአብዛኛው ዘንድ ኤክሰፕሽናሊ ሄልዚ የሆኑ በጣም ብቁ ብቻቸውን የሚሆኑ ተደርገው ይታሰቡ ነበር። ነገር ግን ትክክለኛው ምክንያት ይህ አልነበረም። እነዚህ ህፃናት ቤት በነበራቸው ኦብዘርቬሽን አንዲት ወርዝ ያየችው ነገር ምንድነው? እናታቸው ለፍላጎታቸው ቶሎ ምላሽ ማትሰጥ ኢንሴንሲቲቭ የሆነች እነሱን ዲስሚስ የምታረግ ፍላጎታቸውን ሪጀክት የምታረግ እንደሆነች ነበር ኦብዘርቬሽኑ የሚያሳየው። በሚፈልጓት ጊዜ ስላልነበረች አሁን ላይም እሷ ላይ የመፈለጉ ሌላ ፔን ያመጣብናል በሚል ወይ ዲፌንሲቭ እንደሆኑ ይገመታል። ስለሆነም ተመልሳ እንኳን በሚመጣ ሰዓት ዞር ብለው አለማየትና እንደሚገልጸው ከሆነ መጽሐፉ ማነሽ አላቅሽም እኮ ፈልጌሽ መች ደረሽልኝ አይነት ሪያክሽን ነበር የሚያሳዩት። እንግዲህ ተመልሳ በነበረበት ሰዓት ያሳዩትም ነገር ብታቅፋቸው ራሱ ፊታቸውን ወደ ሌላ ቦታ ማዞር፣ ወደ ጨዋታው ፎከስ የማድረግ ነገር ይታይባቸዋል ማለት ነው። ሶስተኛው የአታችመንት ፓተርን ኢንሴኪዩር አምቢቫለንት አታችመንት ፓተርን ነው። ይህም ህፃናቶች ወደ ስትሬንጅ ሲቹዌሽን ክፍል ከገቡበት ሰዓት ጀምሮ እናታቸው ላይ በጣም ጥብቅ ያሉና መመላቀቅ የተቸገሩ ናቸው። ክሊንጂ እና ፕሪኦኪፓይድ የምንለው አይነት ማለት ነው። ስለሆነም በደንብ እንኳን አካባቢያቸው ላይ ያሉትን አሻንጉሊቶች እየተሯሯጡ መጫወት አልቻሉም ነበር። ቶሎ ወደ እናታቸው የመመለስ ነገር ነበራቸው። እናታቸው ከክፍሉ በምትወጣበት ሰዓትም በጣም ተጨንቀው እንደነበር፣ ዲስትረስ ውስጥ እንደነበሩ ነው የሚታየው። ተመልሳ ወደ ክፍሉ ስገባ ግን ምላሻቸው ሁለት አይነት ነበር። በጣም ይጣበቁባታል፣ ተቃራኒው ደግሞ ይገፏትም ነበር። ስለሆነ አብረዋት መሆን መፈለግም በዛው ልክም ደግሞ ሬዚስት የማድረግ ነገር ያሳዩ ነበር። ይሄ ፋይንዲንግ ከቤታቸው ጋር ደግሞ ያለውን ኮረስፖንደንስ በሚታይበት ሰዓት ቤት እያሉ እናታቸው ለልጆቹ ለሚያሰሙት ፍላጎት ኒዳቸው ኢንኮንሲስተንት በሆነ ወይንም ቋሚነት በሌለው መልኩ ነበር ምላሽ የምትሰጠው። ስለሆነም አንዳንዴ ቶሎ ሪስፖንሲቭ ትሆናለች፣ ምላሽ ትሰጣለች፣ ትንከባከባቸዋለች። አንዳንዴ ደግሞ በተቃራኒው ሪጀክት ታደርጋቸዋለች እና ሴንሲቲቭ ማትሆንበት ሰዓታት ነበሩ ማለት ነው። ስለሆነም ልጆቹ የትኛው ፓተርን እንደሆነ ግራ የመጋባት እና እናታቸው ላይ የመጣበቅ ነገር አሳይተዋል ማለት ነው። አሁን ካወራናቸው አታችመንት ፓተርኖች ውጭ ደግሞ የነበሩ አንዳንድ ህፃናቶች ነበሩ። ስለዚህ እነዚህ ህፃናት በምን ግሩፕ ውስጥ እናርጋቸው ብለው ሲያስቡ ዲስኦርጋናይዝ እና ዲስኦሪየንትድ ኢንፋንትስ የሚል ካቴጎሪ ሌሎች ተመራማሪዎች ፈጥረዋል ማለት ነው። እነዚህ ልጆች የሚያሳዩት ባህሪ ከሌሎች ሁሉ የተለየ ሲሆን እናታቸው ተመልሳ በሚመጣበት ሰዓት ለየት ያሉ ባህሪዎች ነበሩ። ከነሱ መካከል ወደ እናታቸው እየመጡ ግን ፊታቸውን አዙረው ይሆናል ወይ ደግሞ ባሉበትም ፍሪዝ ማድረግ ወይም ድርቅ ብለው የመቆም ነገር አሳይተው ነበር ማለት ነው። እነዚህ ልጆች እንዴት እናታቸውን አፕሮች ማድረግ እንዳለባቸው አያውቁም። ቀርበው አብረዋት ሊሆኑ ይፈልጋሉ፣ በዛው ልክም ደግሞ ለመጠቃት ይፈራሉ። ስለሆነ ዲስኦርጋናይዝ እና ዲስኦሪየንትድ በሚባል ካቴጎሪ ስር አስቀምጠናቸዋል ማለት ነው። ይቅርታ ጅጂ፣ ምን ይምጣልሽ ዛሬ? ቡና። የምንለቃቸው ቪዲዮዎች በቀላሉ ለማግኘት ሰብስክራይብ ማድረግ እንዳይረሱ። ሐሳብ አስተያየቶን በኮመንት መስጫው ስር ያስቀምጡልን። በተጨማሪ በዚህ ኢሜል ሊያገኙን ይችላሉ። ወደ ቪዲዮ እንመልሳችሁ። እነዚህ ፓተርኖች እንግዲህ ልጆች በልጅነታቸው ብቻ ሳይሆን ካደጉ በኋላ በሚኖራቸው ግንኙነቶች ላይ ኢምፓክት ይኖራቸዋል ማለት ነው። ጥናቶች እንደሚያሳዩት ከሆነ ሴኪዩር አታችመንት ያላቸው ህፃናት ካደጉ በኋላ ለሚኖራቸው ግንኙነቶች ፐርሲስተንት እንዲሆኑ፣ በራሳቸው ብቁ እንዲሆኑ፣ የመሪነትን ባህሪ እንዲጫወቱ፣ እንዲሁም ጓደኛም በቀላሉ የሚያፈሩ እንደሆነ ያሳያል። ይህ ጥናት እንግዲህ በአሜሪካ የተሰራ ቢሆንም በተለያየ ባህልና ካልቸር ውስጥስ እንዴት ነው ዩኒቨርሳል ነው ወይ ማጠቃለል እንችላለን የሚለውን ለማየት በርካታ ጥናቶች ሰርተዋል፣ ብቁም ሆነው ተገኝተዋል። ካደግን በኋላ አስተሳሰባችን፣ ስሜታችን የመሳሰሉ ነገሮች
የቁርኝት ባህሪዎቻችን የተቃኙ ይሆናል ማለት ነው። ይህንንም ለማረጋገጥ በኢንፋንሲ ወይም ከ1 ዓመት በታች ወይም ዓመት ተኩል ባሉ ልጆች ላይ ለማጣራት ከባድ ነው የሚሆነው። ለምን ኮሚኒኬት ለማድረግ አይችሉም፣ የመሳሰሉ ነገሮች። ይህን ግን ለመስራት የቻሉት ከ3 ዓመት በላይ ያሉ ህፃናትን አንዳንድ ጥያቄዎች በመጠየቅ አስተሳሰባቸው እንዴት ነው፣ አይምሯቸው ውስጥ ምን አይነት ኢንተርናል ወርኪንግ ሞዴል አለ የሚለውን እናያለን ማለት ነው። ስለሆነም ጥያቄዎቹ ለምሳሌ አንድ አረፍተ ነገር ይሰጣቸውና ወይንም አንድ ችግር ይሰጣቸውና ያንን ችግር በምን መንገድ ይፈቱታል፣ በምን መንገድ አረፍተ ነገሩን ይጨርሳሉ የሚለውን ነገር ያሳዩናል ማለት ነው። ለምሳሌ ያክል አንድ ልጅ ከቤተሰቡ ጋር ወክ እያደረገ እንደ ድንገት ቢወድቅ እና ጉልበቱ ቢመታ ቢደማ ብሎ አረፍተ ነገሩ ያልቃል። ስለሆነ ይህን አረፍተ ነገር በሚሞሉበት ሰዓት የሚመልሱት መልስ ምን አይነት አስተሳሰብ አለ፣ ወላጆቻቸው እንዴት ሲመልሱላቸው ነበር፣ እንዴት ሪስፖንሲቭ ናቸው የሚለውን ነገር ያሳየናል ማለት ነው። ያ ልጅ ወይም ያቺ ልጅ ስወድቅ ለእናቴ ያሳያታለሁ፣ እናቴ ባንዴጅ ታደርግልኛለች ማለት ስትለን የምንረዳው ነገር ከዚህ በፊትም ስትወድቅ እናቷ ሪስፖንሲቭ ነበረች፣ ምላሽ ሰጥታታለች እና አሁንም ወደ እናቷ እንደ ሰኪዩር ቤዝ ትሮጣለች ማለት ነው። በጣም ትልቅ ነገር ነው። በተቃራኒው ደግሞ አንዳንድ ልጆች ከደማማ በቃ ታጥቤው እዛው ዝም ብዬ ሸፍነዋለሁ ሊለን ይችላል። ይህም ደግሞ በሚወድቅበት ሰዓት ከዚህ በፊት በነበረው ኤክስፒሪየንስ ወድቆ ሲያሳያቸው ቁጣ ሊደርስበት ይችላል። ለምን ወጣ፣ ለምን ተጫወት ሊሆን ይችላል፣ የመሳሰሉ ነገሮች። ብቻ ግን መውደቁን ሳይሆን ለምን ወደክ የሚለውን ነገር ኢምፋሳይዝ የሚያደርጉበት ከሆነ ወደ እነሱ መሄዱን ይተዋል ማለት ነው። ስለዚህ ከ3 ዓመት በላይ ላሉ ልጆች ይሄ ተሰርቶ ነበር። የህፃናቱን እንደዚህ ካየን ትልልቅ ሰዎችስ አታችመንት ፓተርናቸው ምንድን ነው የሚል ጥያቄ መጥተው ነበር። ይህንንም አንደርስታንድ ለማድረግ እናቶችና አባቶች አደልት አታችመንት ኢንተርቪው የሚባል ቃለ ምልልስ ጥያቄ የተደረገላቸው ማለት ነው። እናቶችና አባቶች አስተዳደጋቸውን በምን መልኩ ይገልጹታል፣ በደንብ ያወሩታል፣ ፍሌክሲብል ሆነው ይናገራሉ ወይስ የሚለውን አሰስ የተደረገው ማለት ነው። ይህን አሰስ ማድረጋቸውም ትልቅ ሰዎች ያደጉበትን ፓተርን ልጆቻቸው ላይ የመድገም ቴንደንሲ ስላላቸው በዛ መልኩ ኢንቨስቲጌት ለማድረግ ሞክሯል ማለት ነው። ስለሆነም የመጀመሪያው የተቀመጠው ፓተርን ሴኪዩር ወይም አውቶኖመስ ስፒከሮች ናቸው። ስለሆነ እነዚህ ሴኪዩር እና አውቶኖመስ ስፒከሮች ያለፉበትን ቻይልድሁድ ባክግራውንዳቸውን ፍሪሊ በደንብ ዲስከስ ያደረጉ ሰዎች ናቸው። ይህንን በማድረጋቸው እነሱ ሲግናላቸው በደንብ ሪስፖንድ እንደተደረገ በደንብ ምላሽ እንዳገኙ ያሳያል። እንዲሁም ለልጆቻቸው ሲግናላቸውን በደንብ እንደሚመልሱ የሚገልጽ ነገር ነበር ማለት ነው። ሁለተኛው ደግሞ ዲስሚሲቭ ኦፍ አታችመንት ስፒከርስ የሚባሉ ናቸው። እነዚህ ወላጆች ያሳዩት ባህሪ ምንድነው? ስለኔ የድሮ ኤክስፒሪየንስ ማውራት ምን ጥቅም አለው፣ ጥቅም የለውም በማለት ዲስሚስ እያደረጉ ነበር ኮንቨርሴሽኑ ማለት ነው። ይህም የሚያሳየው እነሱም በልጅነታቸው ዲስሚስ እንደተደረጉ፣ ለፍላጎታቸው ቦታ እንዳልተሰጠ የመሳሰሉ ነገሮችን ያሳዩ ነበር። አሁንም ለልጆቻቸው የሚሰጡት ግብረ መልስ ተመሳሳይ በሆነ መልኩ ልጆቻቸው ቅርበትን በሚፈልጉበት ሰዓት አቮይድ የሚያደርጉ ዲስሚስ የሚያደርጉ ወላጆች እንደሚሆኑ ይታመናል ማለት ነው። ሶስተኛው ካቴጎሪ ፕሪኦኪፓይድ ስፒከርስ የሚባሉ ናቸው። እነዚህ ወላጆች ትልልቅ ሰዎች ያሳዩት ባህሪ ምንድነው? ስቲል አሁንም የወላጆቻቸውን ፍቅርና አፕሩቫል ልክ ነህ ጎበዝ የሚል ነገር ለማግኘት ስትራግል እያደረጉ እንዳሉ ያሳያሉ። ስለሆነም እነሱም የወላጆቻቸውን አፕሩቫል እየጠበቁ ያሉ ስለሆኑ ልጆቻቸው ለሚያሳዩት ኒድ ኢንኮንሲስተንት ወይንም ተስማሚነት በሌለ ወይንም ሁሌ አንድ አይነት ባልሆነ ማነር እየመለሱ እንደሆነ ያመለክታሉ ማለት ነው። ጥናቶች በአጠቃላይ እንደሚያሳዩት ከሆነ ወላጆች ያለፉበትን የልጅነታቸውን የአታችመንት ፓተርን የቅርርብነት ባህሪ ልጆቻቸው ላይ የመድገም ቴንደንሲው ከፍተኛ ነው ይላል። አፕቱ 70% ድረስ ልጆቻቸው ላይ ያለፉበትን አታችመንት ፓተርን ኮፒ ማድረግ የማስተላለፍ ቴንደንሲ ያላቸው ይባላል። እስካሁን ያነሳናቸው ነጥቦች እንግዲህ አንዳንድ ጥያቄዎችን የሚያስነሱ ናቸው። እነዚህም ጥያቄዎች ምንድን ናቸው? የመጀመሪያው በህፃናት ማቆያ ወይም ሜዲኬር ሴንተሮች ላይ ልጆች ገና በለጋ እድሜያቸው በጣም እርሊ በሆነ እድሜያቸው ወደ ህፃናት ማቆያ መላካቸው ከወላጆቻቸው ይልቅ እዛ በየቀኑ ከሚያገኟቸው አስተማሪዎቻቸው ሊሆን ይችላል ከእነሱ ጋር ሞር አታችመንት ሊፈጥሩ ይችላሉ ወይ የሚል ጥያቄው የመጀመሪያ ነው። ይህን ጥያቄ እነ ቦልቢ እና አንስተን የሚመልሱበት ወይ አይደለም ነው። ምክንያቱም በአብዛኛው ልጆች የህፃናት ማቆያ ውለው እንኳን ሲመለሱ ወላጆቻቸውን ሲያዩ ሮጠው ነው የሚጠመጠሙባቸው፣ ግሪት የሚያደርጓቸው ማለት ነው። ከዚህ በተጨማሪ ግን ሌላ የተሰራ ጥናት የሚያሳየው በኤርሊ እድሜያቸው የተቀላቀሉ ዴይኬር የሚውሉ ህፃናት አንዳንድ የባህሪ ችግሮችን አሳይተው ነበር። እነዚህም ቁጡ መሆንና አለመታዘዝ ነበር። ነገር ግን የአታችመንት ቲዮሪ ተመራማሪዎች የሚሉት የዴይኬር ኳሊቲው ሃይ ኳሊቲ በሚሆንበት ሰዓት እነዚህን አድቨርስ ኢፌክቶች ቁጡነትና አልታዘዝባይነት የመቀነስ ቴንደንሲ እንዳላቸው ይናገራሉ። ቢሆንም ግን ይህንን ጥናት የመጀመሪያውን ጥናት ልጆች ዴይኬር ሲውሉ አግሬሲቭ ሆነው የሚለውን ጥናት ዲስሪጋርድ አድርገን የምንቀይር አይሆንም ማለት ነው። ሁለተኛው የሚነሳው ጥያቄ ደግሞ እንግዲህ ልጆች የእኛን አብሮ መሆን ሲፈልጉ፣ አቴንሽናችን ሲፈልጉ ሁሌ ሪስፖንድ ማድረግ
ልጆቹ ወይ ወላጆቻቸው ላይ ዲፔንደንት እንዲሆኑ አያደርጋቸውም ወይ ስፖይልድ አይሆኑም ወይ የሚሉ ጥያቄዎች ይነሳሉ። ይህን ጥያቄ የሚመልሱበትን መንገድ ልጆች በራሳቸው የሚሰጡን ሲግናል ወይንም ምልክቶች የተንተርሰን የምንሰጠው ምላሽ ስፖይልድ እንዲሆኑ የሚያደርጋቸው አይደለም። ስፖይልድ የሚሆኑት ወይንም ኦቨር ማዘር የሚደረጉት እናታቸው ላይ በጣም ከመጠን በላይ ጥብቅ ማለትና ዲፔንደንት መሆን የሚፈጠረው ተብሎ የሚታሰበው ወላጆች በራሳቸው አንዳንድ ሲግናሎችን ኢኒሺየት በሚያደርግበት ሰዓት ነው። ልጆቹ ባልጠይቁበት ሰዓት ሁሉም ነገር መስጠት ይሄ ልጆቹ ስፖይልድ እና የተበላሹ ናቸው ምንልበት ሊያደርሰን ይችላል። በትንሽ እድሜያቸው ኮምፒውተሮችን መስጠት፣ ፍላሽ ካርዶችን መስጠት፣ ልጆቹ ያንን ነገር በማይፈልጉበት ሰዓት የማይፈልጉት ነገሮች ፕሮቫይድ ማድረጋችን እውነትም ልጆቹ እንዲበላሹ ሊያደርግ ይችላል። ነገር ግን ልጆች አሟቸው ሲያለቅሱ፣ ርቧቸው ሲያለቅሱ ዝም ማለት ከዚህ የሚከላከል አይደለም ማለት ነው። ስለሆነ እንደ ወላጅ በሚያለቅሱ ሰዓት እንድንመልስ፣ በሚስቁ ሰዓት እንድናጫውታቸው፣ እንድናቅፋቸው የመሳሰሉ እንድናደርግ ሰኪር የሆነ አታችመንት እንዲፈጥሩ ይረዳቸዋል ማለት ነው። እኔ ምስማማለሁ። ከዚህ በተጨማሪ ደግሞ በሰዓቱ የነበሩ የትምህርት ሲስተሞች ጨዋታን በመቀነስ ልጆች ትምህርት ላይ ፎከስ እንዲያደርጉ የሚያደርግ አይነት ነገር ነበር። ስለሆነም ጨዋታ እውነት ለልጆች የሚያስፈልግ ነገር ነው፣ ለእድገታቸው ኮንትሪቢዩሽን አለው ወይስ የሚለውን ነገር የሚያሳስብ ኮንሰርን ነበር ማለት ነው። ይህንን አኒስ ወርዝ በሚያዩበት ሰዓት የመለሱት መልስ እንግዲህ እንዳወራ ነው አታችመንት ቲዮሪ ቤዝ ያደረገው ከኢቮሉሽን ነው እና እንኳን ሰዎች ኦልሞስት ሁሉም በሚባል ደረጃ ሁሉም እንስሳቶች በጨዋታ ኢንጌጅ እንደሚያደርጉ ትንንሽ ድመቶች ብንል፣ ቡችሎች፣ ግልገል የመሳሰሉት የውሃ ውስጥ እንስሳቶች ኦልሞስት ሁሉም ህፃናቶቹ በጨዋታ ኢንጌጅ እንደሚያደርጉ እንደሚያሳይ ይናገራሉ። ስለሆነም እኛም እንግዲህ ኢንስቲንክታችን ነው ልጆች በጨዋታ ኢንጌጅ የማድረግ ቴንደንሲያቸው ከፍተኛ እንደሆነ ነው የሚያሳየው ማለት ነው። ስለሆነም በጨዋታ የሚያሳልፉበት ጊዜ ደግሞ ሌሎች ነገሮችን እንደሚማሩ፣ የፈጠራ ችሎታቸው እንደሚዳብር፣ ችግር መፍታት አቅማቸው እንደሚዳብር እና ነገሮችን የማሻሻል አቅማቸው እየዳበረ እንደሚሄድ ነው የሚያሳየው ማለት ነው። በጌቶ የሚባሉ ቦታዎች ወይም ጥሩ በማይባል ቦታዎች እንኳን እንዲሁም የሆሎኮስት ጊዜ በናዚ ካምፕ ውስጥ እንኳን የነበሩ ልጆች ባገኙት ነገር የሲጋራ ካርቶን ሊሆን ይችላል ወይ በረዶ በነበረውን በበረዶውን በመስራት ይጫወቱ እንደነበር ያሳያል። የኛም በአድዋ መታሰቢያ አስታከን ስናየው ያኔ በአድዋ ጊዜ የነበሩት ህፃናቶች አካባቢያቸው በሚገኙ ነገሮች ይጫወቱ እንደነበር እኛም ተስፋ እናደርጋለን። እንደ ማንኛውም ቲዮሪስት እንግዲህ የእሷም ቲዮሪ የተደነቀበትና ትችት የደረሰባት አንዳንድ ነጥቦች አሉ። የተደነቀበት ፓርት ልጆች እንግዲህ ለማደግ የተመጣጠነ ምግብ እንደሚያስፈልጋቸው፣ ጥሩም ደግሞ የሆነ አታችመንት እንዲኖራቸው የሚሰማና የሚመልስ ወላጅ እንደሚያስፈልጋቸው ተናግራለች። ስለሆነም ልጆች በሚያድጉበት ሰዓት የሚሰማቸው አቤት የሚላቸው አንድ አካል ካለ ራሱ ልጆቹ ጤናማና ብቁ ሆነው ያድጋሉ ማለት ነው። እንግዲህ አንድ አካል ስንል እናት፣ አባት ግዴታ የመሆን ቴንደንሲው ሳይሆን ሪስፖንሲቭ የሆነ አቤት የሚላቸው አለውልህ የሚላቸው አንድ አካል መኖሩ ልጆቹ በጥሩ ሁኔታ እንደሚያድጉ አሳይታናለች። በተቃራኒው ትችት ያስተናገረችበት ኢሹ ደግሞ ምንድነው? ከተፈጥሯችንስ ያመጣነው ባህሪዎች በስትሬንጀር ሲቹዌሽን ኤክስፐሪመንት ላይ ኢምፓክት አሳድረው ቢሆንስ የሚሉ አንዳንድ ተመራማሪዎች ተነስተው ነበር። ይህን በምሳሌ ለመግለጽም እንግዲህ በኢንሴኪዩር አቮይደንት ኢንፋንት ባልናቸው ላይ ልጆቹ ገብተው አቮይድ ያደረጉት ከነበራቸው ከወላጆቻቸው ጋር ከነበራቸው ግንኙነት በመነሳት ነው ወይስ ልጁ በራሱ አቮይዳንት የሆነ ነው፣ ሌሎችን እርዳታ የማይፈልግ በራሴ ብቁ ነኝ የሚል ነገሮችን አቮይድ የሚያደርግ ልጅ ነው የሚል ጥያቄና ትችት ተነስተውባት ነበር። ስለሆነም ይህንንም ግን በብዙ ማስረጃዎች አታችመንት ከቴምፐራመንት ወይም የተፈጥሮ ባህሪ በላይ መሆኑን አሳይተውናል ማለት ነው። ቲዮሪውም ኤክስፔሪመንቱም በጣም ኢንትረስቲንግ የነበረና ብዙ ነገር ያሳየ ነው ብዬ አስባለሁ። ከዛ በመቀጠል ደግሞ በዛች ኤክስፔሪመንት ብቻ ሳይወሰኑ ልጆች ከ3 ዓመት በኋላስ ምን አሳዩ፣ አደልት ሆነውስ ወላጆች ሆነውስ ምን አሳዩ የሚለው ነገር መገምገማቸው ትልቅ ፋክተር ነው ብዬ አስባለሁ። ከዚህ በተጨማሪ ደግሞ ያደግንበት ሁኔታ የዕለት ተዕለት ኢንተራክሽን ባህሪያችን ላይ የሚያሳድረው ነገር ደግሞ ማየታቸው ሌላ ትልቅ ፋይንዲንግ ነውና ቆንጆና ጥሩ ቲዮሪ መሆኑን ነው ሼር የማደርገው። በማህበረሰባችን እንግዲህ ሪስፖንሲቭ ለመሆን በጣም የሚሞከርበት ሁኔታ አለ። አንዳንድ ጊዜ ደግሞ ለጨቅላ ህፃናት ሳይቀር በሚያለቅሱበት ሰዓት እጅ ይለምዳሉ በሚል ምክንያት ባሉበት ሆነው እንዲያለቅሱ መተው አንዳንድ ጊዜ የምናያቸው ባህሪያት ናቸው። አንዳንድ ጊዜ ደግሞ ካለውም ኢኮኖሚክ ጫና አንጻር ስራ መኬድ ስላለበት የሆነ ቦታ መኬድ ስላለበት ልጆቻችንን ኢቭን ተደብቀናቸው ሳያዩን ራሱ የመውጣት ነገር አንዳንድ ቦታ እናስተውላለን። ስለሆነ ይህ ነገር እንግዲህ ሳታለቅስ ሳታይኝ ልሂድ በሚል ነው። ግን ልጆቹ የተጻፈባቸው የሚሄደው መልእክት ሌላ ስለሆነ እናቴ ትታኝ ሄዳለች፣ እናቴ አትወደኝ የሚል መልእክት ስለሆነ እንግዲህ ቁጭ አድርገናቸው አሁን ስራ ደርሼ እመጣለሁ እንዲህ አድርጌ እመጣለሁ ብንላቸው
የተሻለ እንግዲህ በሰዓቱ ላይ ቀበሩን ይችላሉ። ቅድም እንዳልነው የ2 ዓመት ልጅ አንደርስታንድ አያደርገንም፣ ግን አትሊስት አንደርስታንዲንጉን ዴቨሎፕ እንዲያደርግ ቦታ እንሰጠዋለን ማለት ነው። ከዛ በተጨማሪ ደግሞ በሚወድቁበት ሰዓት የሆነ ነገር ሲመታቸው ወይ ደግሞ እንድናቅፋቸው እጃቸውን ወደ ላይ በሚያደርጉበት ሰዓት አትቀፊው፣ አታንሹ፣ የወደቀውንም አትዩ ማለታችን አሁን ላይ እኛ ላይ ጥብቅ ብሎ እንዳይቀር መፍትሄ ፈለግን እየመሰለን ይሆናል። ነገር ግን ኢን ዘ ሎንግ ራን እየቆየ ሲሄድ ልጁ የሚወስደው ሚኒንግ አለ። ስለዚህ ሳናስበው በጣም ሪስፖንሲቭ ወላጆች እንዳሉ ሁሉ ሳናስበው ደግሞ ፓተርኑን ከሴኪዩር ወደ አቮይዳንት ወደ ኢንኮንሲስተንት እና አንዛይቲ ውስጥ የሚከታቸው ሪአክሽን ውስጥ እንዳንከታቸው መጠንቀቅ አለብን ብዬ አስባለሁ። በተጨማሪም እንግዲህ ልጆች ሲያለቅሱ ፕሪንሲፓል የሆነ አታችመንት ፊገራቸውን ቁርኝት ከፈጠሩበት ከአንድ ሰው ጋር በሚለዩበት ሰዓት ለምን ያለቅሳል ዝም አይልም እንዲህ ብለን አንደርስታንድ የማናረገው ነገር አለ። ስለዚህ እንደዚህ አይነት ዲስከሽኖች የሚረዱን የልጆቹ የእድገት ክፍል መሆኑ እንድንረዳና ሲያለቅስ በዚህ እድሜው አንደርስታንድ አያደርግም፣ በዚህ እድሜው ያለውን ነገር እየተረዳ አይደለም። ስለዚህ ማልቀሱ ትክክለኛ ሪስፖንሱ ነው። ከዛ ከሚወደው ሰው ጋር ለልጁ መለየቱ ዝም ብሎ መለየት አይደለም፣ ካሁን በኋላ አላገኘውም የማለት በቃ ብቻዬን ሆንኩኝ ማለት ትርጉም ስላለው ያለቀሱት ለምንድን ነው የሚለው ራሱ እንድንረዳ እንደዚህ አይነት ዲስከሽኖች ግንዛቤ ማስጨበጥ እጅግ አስፈላጊ ነው ብዬ አስባለሁ። አመሰግናለሁ። እናንተስ ምን ታስባላችሁ? ስሜታችሁን ቦታ ሰጥቶ ያዳመጣችሁ የተረዳችሁ ሰው ነበር? እኛስ አሁን አድገን ልጆች ለሚሰማቸው ስሜት ቦታ የምንሰጥ ሆነን ይሆን? ደስተኛና ጠንካራ ትውልድን ለማየት እንመካከል።